ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ በሎጂክ ቻፕተር ዋን ላይ የመጀመሪያ ዩኒት ላይ ቤዝድ ያደረጉ ምርጥ ምርጥ ጥያቄዎች ከተለያዩ ዩኒቨርሲቲዎች የተውጣጡ ለእናንተ ይዘን መጥተናል። ከእናንተ የሚጠበቀው እነዚህ ጥያቄዎች መስራት፣ ራሳችሁን መፈተሽ ነው። 10 ጥያቄ ብቻ ነው፣ ብዙም አያሰለችም። ስለዚህ እንስራቸው። እስቲ ጥያቄ ቁጥር 1 which of the following best define philosophy based on its Greek origin? ከተዘረዘሩት ውስጥ ፊሎሶፊን በአሪፍ ሁኔታ የሚያብራራው በግሪክ ኦሪጅን የትኛው ነው? ኤ the study of argument፣ ስለ አርጊመንቶች የሚያጠና ነው። ቢ love of wisdom፣ ሲ inquiry into reality፣ ዲ knowledge of the world። ስለዚህ የትኛው ነው ፊሎሶፊ የሚለውን በግሪክ ኦሪጅን የሚያጠናው? ሶ 5 ሰከንድ እስቲ እንስጣችሁ፣ ያው ቀላል ጥያቄ ስለሆነ። The course logic explicitly states that the word philosophy is derived from the Greek words and word fragments philia or love of and Sophie. So Sophia or Sophus or sophist which is wisdom. So love of wisdom በሚለው ይተረጎማል ማለት ነው። ከሁለት እንትኖች ነው የመጣው ፊሎ እና ሶፊ። ሶ ፊሎ የሚለውን ስንተረጉመው በላቭ ኦፍ ማለት እንችላለን። በእንግሊዝኛ ከግሪክ ወርድ ነው የመጡት። ወይ አፊኒቲ ልንለው እንችላለን፣ ወይ ላይኪንግ ኦፍ ልንል እንችላለን፣ መውደድ እንደዛ፣ ወይ ደግሞ መፈለግ፣ እንደዛ አይነት ነገር ነው ፊሎ። ሶፊያ የሚለው ደግሞ ዊዝደም ነው ማለት ነው። ስለዚህ የዊዝደም ፍላጎት ወይ ፍቅር ወይ መውደድ ብለን ልንገልጸው እንችላለን። ሶ ይህን ደግሞ በጥሩ ሁኔታ የሚያብራራልን ቢ ላይ ያለው ነው ላቭ ኦፍ ዊዝደም የሚለው። ስለዚህ የአንደኛ መልሱ ቢ ይሆናል ማለት ነው። እሺ ወደ ሁለተኛ ጥያቄ እንግባ። the study of what is really real fails under which branch of philosophy? the study of what is really real fails under which branch of philosophy? ምንድን ነው ትክክለኛ እውነታ የሚባለው በየትኛው የፊሎሶፊ ቅርንጫፍ ላይ ያጠናል? ሪል የሆነው ምንድን ነው የሚለውን ማለት ነው። ስለዚህ የትኛው ይመስላችኋል? ኤ ኤፒስቴሞሎጂ፣ ቢ አክሲዮሎጂ፣ ሲ ሜታፊዚክስ ኦር ኦንቶሎጂ፣ ዲ ኤቲክስ። ስለዚህ የትኛው ይመስላችኋል? እሺ ስለዚህ ሜታፊዚክስ ኦር ደግሞ ኦንቶሎጂ የምንለው ስተዲ አባት ዋት ኢዝ ሪሊ ሪል ኤንድ ኢት ፈርዘር ኢላቦሬት ዳት ሜታፊዚክስ ዲል ዊዝ ዘ ሶ ኮልድ ፈርስት ፕሪንሲፕል ኦፍ ዘ ናቹራል ኦርደር ኤንድ ዘ አልቲሜት ጀነራላይዜሽን አቫይላብል ቱ ዘ ሂውማን ኢንተለክት። ዳት ሚንስ በትክክል እውነት የሚባለው ምንድን ነው? ዋት ኢዝ ሪሊ ሪል የሚለውን የሚያጠናው ኦንቶሎጂ ወይም ሜታፊዚክስ ነው። እንደገና ደግሞ ይሄ the principle of the natural order የሚባለውን የሚያጠና and at the same time the ultimate generalization available to the human intellect ለሰው ልጅ ኢንተሌክቹዋል አቢሊቲ ወይም አቅም ያለውን ነገር ጀነራላይዝ አድርጎ ያስቀምጣል። ስለዚህ ኦንቶሎጂ ወይንም ደግሞ ሜታፊዚክስ የሚለው መልስ ይሆናል ማለት ነው። ሶስተኛ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ኤፒስቴሞሎጂ? የኤፒስቴሞሎጂ ዋና ትኩረቱ ምንድነው ነው የሚለን። ኤ the study of value፣ ቢ the study of moral problem፣ ሲ the study of knowledge፣ ዲ the study of beauty። ስለዚህ የኤፒስቴሞሎጂ የመጀመሪያ ትኩረቱ ምንድነው ነው የሚለን። ስለዚህ የትኛው ይመስላችኋል? ኤ the study of value፣ ቢ the study of moral problems፣ ሲ the study of knowledge፣ ዲ the study of beauty። ስለዚህ የትኛው ይመስላችኋል? ኤፒስቲሞሎጂ ክሊርሊ የሚያጠናው ስለምንድን ነው? ስለ እውቀት ነው። በቃ ኢን ፓርቲኩላር ኤፒስቲሞሎጂ ኢዝ ዘ ስተዲ ኦፍ ዘ ኔቸር ስኮፕ ኤንድ ሊሚትስ ኦፍ ዘ ሂውማን ናውሌጅ። ስለ ሰው ልጅ እውቀት ያለውን ስነ ምህዳር ተፈጥሮና ገደብ ነው የሚያጠናው። ስለዚህ ዘ ስተዲ ኦፍ ናውሌጅ የሚለው መልስ ይሆናል ማለት ነው። ሶ ዘ አንሰር ዊል ቢ ሲ። አራተኛ
አግዚዮሎጂ ቲፒካሊ ዲቫይድድ ኢንቱ ቱ ሜን ፓርትስ። አግዚዮሎጂ ወደ ሁለት ክፍሎች ይከፋፈላል ይለናል። ኤ ሜታፊዚክስ ኤንድ ኤፒስቲሞሎጂ፣ ዲ ኢቲክስ ኤንድ ኤስቴቲክስ፣ ሲ ሎጂክ ኤንድ ሜታፊዚክስ፣ ዲ ትሩዝ ኤንድ ቫሊዲቲ። ስለዚህ አግዚዮሎጂ ወደ ሁለት ብራንቾች ዋና ዋና ብራንቾች ይከፈላል። ወደ ምንድነው ነው የሚለው። ያው ይሄ ብዙም እነዚህ አይነት እንትኖች ቀላል ናቸው። አግዚዮሎጂ usually divide into two main parts. The first one is ethics, and it is the study of the values in the human behavior or the study of moral problems. And the second one is aesthetics, which study about the values in the art or the inquiry to feelings, judgment or standards of beauty and the related concept ከውበት ጋር ከተያያዙ ነገሮች የሆነ ከአርት ጋር በተያያዙ ነገሮች የሚያጠናው ኤስቴቲክስ የምንለው ነው። ኤስቴቲክስ የምንለው ወይንም ደግሞ ዘሰከንድ ደግሞ ኢቲክስ ነው። ኢቲክስ ደግሞ የሚያጠናው ስለ ሰው ልጅ ሞራሊ ራይት እና ሮንግ ስለሆኑ ነገሮች ስለ ሞራል ቢሄቨሮች የሚያጠና ኢቲክስ ነው። ስለዚህ ቢ ነው ማለት ነው። አግዚዮሎጂ በሁለት ነው የሚከፈለው፣ ኢቲክስ ኤንድ ኤስቴቲክስ ማለት ነው። ስለዚህ በሁለት ነው የሚከፈለው። ሶ ዘ አንሰር ዊል ቢ ቢ። አምስተኛ who is considered the father of logic and developed syllogistic logic? who is considered the father of logic and developed syllogistic logic? ማን ነው የሎጂክ አባት ተብሎ ኮንሲደር የሚደረገው? እንደገና ደግሞ ሲሎጂስቲክ ሎጂክን ዴቨሎፕ ያደረገው ማን ነው ነው? ኤ ፒተር አብላርድ፣ ቢ ጂ ደብሊው ሊበነዝ፣ ሲ አሪስቶትል፣ ዲ ጂስ ሚል ጄዶስቴስ ሚል። ስለዚህ ማን ነው ፋዘር ኦፍ ሎጂክ ተብሎ የሚጠራው? እንደገና ሲሎጂስቲክ ሎጂክን ዴቨሎፕ ያደረገው ማን ነው ነው? ሶ ፋዘር ኦፍ ሎጂክ የሚባለው አሪስቶትል ነው። ሶ የእሱ ሎጂክ ደግሞ ምን ይባላል? ሲሎጂስቲክ ሎጂክ ይባላል ማለት ነው። ሶ ይህን ጀስት እንትን ካላችሁ ከሸመደዳችሁ የምትመልሱት ነው። ሶ አምስተኛ መልሱ ሲ ይሆናል ማለት ነው። ስድስተኛ ኢሎጂክ ዋት ኢዝ አን አርጊመንት? በሎጂክ አርጊመንት የምንለው ምንድን ነው? ኤ ዲስአግሪመንት ቢትዊን ቱ ኦር ሞር ፒፕል፣ ቢ ግሩፕ ኦፍ ስቴትመንት ዌር ፕሪሚስ ሳፖርት የኮንክሉዥን፣ ሲ ሂትድ ዲቤት ኦር ዲስከሽን፣ ዲ ስቴትመንት ዛት ኢዝ ዴፊኔትሊ ትሩ። ስለዚህ አርጊመንት የሚባለው ምንድን ነው? ኤ ላይ ያለው ምንድን ነው የሚለን በሁለት ወይም ከዛ በላይ ሰዎች መካከል የሚፈጠር አለመግባባት ነው። ቢ ግሩፕ ኦፍ ስቴትመንት ዌር ፕሪሚስ ሳፖርት ኮንክሉዥን የሆኑ በቡድን የተሰበሰቡ ስቴትመንቶች ሲሆኑ ፕሪሚሶቹ ደግሞ ለኮንክሉዥኖቹ ይደግፋሉ ነው የሚለን። ሲ ሂትድ ዲቤት ኦር ዲስከሽን በጣም የጋለ ክርክር ወይንም ደግሞ ውይይት ሊሆን ይችላል። ዲ ስቴትመንት ዛት ኢዝ ዴፊኔትሊ ትሩ እውነት የሆነ ስቴትመንት ሲሆን ነው። በቃ ሙሉ ለሙሉ እውነት የሆነ ስቴትመንት ሲሆን ነው አርጊመንት የሚባለው ይነላል። ስለዚህ የትኛው በትክክል አርጊመንትን ይገልጽልናል? ሶ which one do you think explains an argument in the best way? ሶ አርጊመንትን ሎጂክ ዲፋይን ሲያደርገው የሆኑ ፕሪሚሶች አሉ ወይም መንደርደሪያዎች አሉ። እነዛ ፕሪሚስ ወይም መንደርደሪያ የምንላቸው ደግሞ ሳፖርት የሚያደርጉት ኮንክሉዥን ወይም መደምደሚያ ይኖራቸዋል። ሶ ሎጂክ ዲፋይንስ አርጊመንት አስ ኤ ግሩፕ ኦፍ ስቴትመንትስ ዋን ኦር ሞር ኦፍ ዊች አር ኮልድ ዘ ፕሪሚስ ኤንድ they need to support for the conclusion or reason to believe one of the other conclusion። ስለዚህ ፕሪሚሶቹ ኮንክሉዥኖቹን ሳፖርት የሚያደርጉበት ሁኔታ በሚፈጠር ጊዜ አርጊመንት ይባላል በሎጂክ ማለት ነው። ስለዚህ ቢ ኢዝ ኮሬክት አንሰር ሎጂክ ዋት ኢዝ አን አርጊመንት ለሚለው ማለት ነው። ስለዚህ መልሶ ቢ ይሆናል። ሰባተኛ ዋት ኢዝ ስቴትመንት ኢን ዘ ኮንቴክስት ኦፍ ሎጂክ? ስቴትመንት የሚባለው በኮንቴክስት ኦፍ ሎጂክ ምንድን ነው? ኤ ኢኩዌሽን ዛት ሪኳየርስ አን አንሰር። ስቴትመንት የሚባለው በሎጂክ ኮንቴክስት ምንድን ነው? ኤ ኢኩዌሽን ዛት ሪኳየር አን አንሰር ጥያቄ ሆኖ መልስ የሚፈልግ ጥያቄ ሲሆን ነው። ቢ ሴንቴንስ ዛት ኤክስፕረስ ኤ ኮማንድ የሆነ ትዕዛዝን የሚገልጽ አረፍተ ነገር ሲሆን ነው። ሲ
ሴንቴንስ ዛት ሃዝ ኤ ትሩዝ ቫሊዩ ትሩ ኦር ፎልስ አረፍተ ነገር ሆኖ ትሩዝ ቫሊዩ እውነት ወይም ውሸት ሊሆን የሚችል ነው። ዲ ዲክላሬሽን ኦፍ ኢንቴንት። ስለዚህ የትኛው ይመስላችኋል? ያው ስቴትመንት የሚባለው ምንድን ነው? ትሩዝ ቫሊዩ ያለው ነው። ወይዘር ኢትስ ትሩ ኦር ፎልስ ትሩዝ ቫሊዩ ያለው ስቴትመንት ይባላል ማለት ነው። ስለዚህ ሰባተኛ መልሱ ሲ ይሆናል። ሲ በትክክል ይገልጸዋል ማለት ነው። ትሩም ፎርስም ሊሆን ይችላል። ብቻ ትሩዝ ቫሊዩ ያለው ሴንቴንስ ከሆነ ስቴትመንት ነው ማለት ነው። ስለዚህ ስቴትመንትን ከኦብሊጌሽኖች ጋር ከኮማንዶች ጋር ምናምን መለየት ያስፈልጋል። ስለዚህ ያን መገንዘብ ያስፈልጋል። ወደ ቀጣዩ ጥያቄ እንለፍ። ሶስት ጥያቄ ብቻ ቀርቶናል። 10 ጥያቄ ነው የምንሰራው። ሶ እናንተ እኛን ሳፖርት ለማድረግ የምትፈልጉ ከሆነ ቪዲዮን ላይክ ማድረጋችሁን እንደገና ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። which of the following is a common conclusion indicator word? ለኮንክሉዥን ኢንዲኬተር ወርድ የሆነው የትኛው ነው? ኤ because፣ ቢ since፣ ዲ therefore፣ ዲ for። ስለዚህ ኮመን የሚባል ኮንክሉዥን ወርድ ኮንክሉዥን ኢንዲኬተር ወርድ የትኛው ነው የትኛው ነው የሚለን። ሶ የትኛው ይመስላችኋል? ሶ እሺ የትኛው ይመስላችኋል? ኮንክሉዥን ፕሪሚስ ኢንዲኬተር ወርዶች እና ኮንክሉዥን ኢንዲኬተር ወርዶች አሉ። ስለዚህ የትኛው ይመስላችኋል? ኤ ቢኮዝ፣ ቢ ሲንስ፣ ሲ ዜርፎር፣ ዲ ፎር። ስለዚህ ቢኮዝ ሲል የሆነ እያስረዳ ነው፣ እየደገፈ ነው። ሶ ዲስ ኢዝ ኤ ፕሪሚስ ኢንዲኬተር። ሲንስ ሲልም ይሄም ፕሪሚስ ኢንዲኬተር ነው። ዜርፎር ሲል ግን እያረጋገጠ ወይም ኮንክሉዥን መደምደሚያ እየሰጠ ነው። ስለዚህ ይሄ ኮንክሉዥን ኢንዲኬተር ነው። ፎር እያለም ፕሪሚስ ኢንዲኬተር ነው። ስለዚህ አንሰር ዊል ቢ ሲ ማለት ነው። ሲ ዜርፎር ምግቡን አይደለም። እሺ 9ኛ a passage contain an argument if it fulfills which two claims? a passage contain an argument if it fulfill which two claims? ፓሴጅ አርጊመንት አለው የሚባለው ምን አይነት ሁለት ክሌሞችን ከያዘ ነው የሚለን። ኤ ኢሞሽናል ኤንድ ሎጂካል፣ ቢ ፋክቹዋል ኤንድ ኢንፈረንሻል፣ ሲ ኦፕሽኔትድ ኤንድ ሳፖርቲቭ፣ ዲ ትሩ ኤንድ ፎልስ። ስለዚህ አንድ ፓሴጅ አርጊመንት አለው የምንለው የትኞቹን ክሌሞች ከያዘ ነው። ስለዚህ በመጀመሪያ ስንት አይነት ክሌሞች አሉ፣ ምን አይነት ክሌሞች አሉ፣ ምንድን ናቸው እነዛ የሚለውን በደንብ መረዳት ያስፈልጋል። ሶ a passage which purport to prove something is only the one that fulfill the following two claims, which are factual and inferential claim. It then defines factual claim as presenting evidence or reasons and inferential claim as something following from the alleged evidence. ስለዚህ ፋክቹዋል ክሌም የሚባለው የሆነ ምክንያት ነው ወይም ማስረጃ ነው። ከዛ ኢንፈረንሻል ክሌም ደግሞ የሚባለው ይሄ አሌጅድ ከተደረገው ኤቪደንስ ነው ማለት ነው። ስለዚህ ሁለቱ ክሌሞች ምንና ምን ናቸው? ፋክቹዋል እና ኢንፈረንሻል ክሌሞች ናቸው። ስለዚህ ቢ ዘ ኮሬክት አንሰር። 10ኛ እና የመጨረሻው ጥያቄ ደርሰናል። a single conditional statement like if Alamu studies hard he will pass the exam is considered what? ስለዚህ ይሄ ስቴትመንት if Alamu studied hard he will pass the exam considered እንደምንድን ነው ኮንሲደር የሚደረገው? ኤ an argument፣ ቢ an explanation፣ ሲ not an argument፣ ዲ a factual claim። ስለዚህ ይሄኛው if Alamu studies hard he will pass the exam አለሙ የሚያጠና ከሆነ ወጥሮ ፈተናውን ያልፋል የሚለው ምን ተብሎ ኮንሲደር ይደረጋል? ኤ አርጊመንት ነው፣ ቢ ኤክስፕላኔሽን ነው፣ ሲ ኖት አን አርጊመንት አይደለም፣ ዲ ፋክቹዋል ክሌም ነው። ስለዚህ የትኛው ይመስላችኋል? ሶ እንደነዚህ አይነት ኮንዲሽናል ስቴትመንቶች ሁለት በተለይ ብቻውን አሁን እዚህ ጋር የተጠቀሰው አንድ ብቻ ነው አይደለ? ጀስት ኢፍ አለሙ ስተዲ ሃርድ ሂ ዊል ፓስ ዘ ኤግዛም። በቃ የሚያነብ ከሆነ በጣም ወጥሮ የሚያነብ ከሆነ ያልፋል ነው።
ሶ እዚህ ጋር አንድ ብቻ ነው የተጠቀሰው። ሶ ሲንግል ኮንዲሽናል ስቴትመንት ኢዝ ኖት አን አርጊውመንት። ስለዚህ ከዚህ ተነስተን መልሱን ሲ እንላለን ማለት ነው። ሌሎች ጥያቄዎችን አሉ እንደምታዩት እስከ 11 12 ሌሎችም አሉ፣ ብዙ አሉ። ሶ እነዚህን እንዳለ እንሰራቸዋለን። እናንተ እኛን ሳፖርት ለማድረግ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ከዛ በኋላ ያው በየጊዜ ይደርሳችኋል ማለት ነው። ስለዚህ በቀጣይ ቪዲዮ ይህንን እንሰራና ፖስት እናደርጋለን። እስከ ቀጣይ ቸር ሰንብቱ።